እየተንቀሳቀሰ ነው ነው ባይኔ አይኔ ላይ ነው ባይኔ። በጣም ደስ የሚል ነገር ነው ቤተሰብዬ። እንግዲህ ዛሬ ያው ውጤቱ ታውቋል ማለት ነው። ሆስፒታል ሄዱ፣ ቼክ ተደረገ። አብርሃም ፍንድቅ የፈገግታውን አይታችሁታል አይደለ? እንዴት ናችሁ ቤተሰብ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ኢትዮጵያ ብታዩ ማለት ነው ግንቦት ሳይገባ ጥቂት ቀናት ቀደም ብሎ ዝናብ እየዘነበ ነው። ክረምት ገብቷል ለማለት የሚያስችል ሁኔታ ላይ ያለ ነው። ሰሞኑን ጠቅላላ በተከታታይ እየዘነበ ነው። እንኳን ለክረምት አደረሰን አይደል ቤተሰብ? እየተመስገን እዚህ መድረስ ትልቅ ነገር ነው። እና ወደ ሩትዬና አብሬሽ ሲሄድ ማለት ነው ስለ ሁሉም እግዚአብሔር ይመስገን። ሩታዬ እርጉዝ መሆኗ ተረጋግጧል በትክክለኛ በአልትራሳውንድ ማለት ነው። ያው ምስሉ ሁላ የሆነ ምስል የመገለባበጥ ነገር ምናምን የሆነ እንቅስቃሴ መገለባበጥ ሳይሆን እንቅስቃሴ ያሳያል አልትራሳውንዱ ላይ። ይህ ማለት ደግሞ ወደ ውስጥ ልጅ እየተፈጠረ ነው ማለት ነው። በጣም ነው ደስ ያለኝ ቤተሰብ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ ሩታና አብርሽ። ልጅ አሁንም በድጋሚ ላለ እግዚአብሔር ጸጋ በረከት ሁሉ ነገር ነው። አሁን ከዛ የበለጠ በረከት የሚመጣላችሁ ጊዜ ነው። እውነት ይሄን ልጅ ሲመጣ ብዙ ነገር ይዞ ይመጣል። ብዙዎቹ ላይ የተደረገ ሪሰርች ነው የምነግራችሁና እና እግዚአብሔር ጤነኛ የተባረከ የተቀደሰ ልጅ ይስጣችሁ። ይሄ ትልቅ የሆነ ልባዊ ምኞቴ ነው እና ሃይማኖታችሁ ላይ ደግሞ ጠንክሩ። አደራ 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 ሩታና አብርሽ። ይሄ ወሳኝ ቁልፉ ነው እጃችሁ ላይ መሆን የሚገባው ነገር ስለሆነ ሃይማኖታችሁ ላይ ጠንከር ብሎ አንዳንዴ እንኳን እስቲ ስትሄዱ ስታስቀድሱ ቤተክርስቲያን ስትስሙ ምን አለ ቪዲዮ ብለቁልን። እግዚአብሔርን ሁሌ እኮ ሰው የዓለማዊ ነገር ብቻ አያመጣም። አንዳንዴም አላል ከመንፈሳዊው ነገር ጋራ ቁርኝታችሁን ለወዳጆቻችሁ ለኦዲየንሶቻችሁ ብታሳዩ እግዚአብሔርን ደስ ነው የሚለው። ስለዚህ በዛም ነገር ላይ አስቡበት። በቃ ሁሌ እናንተ ጋር እንደጎደለች የሚታይ ነገር ይሄ ነው። በእርግጥ ሁሉ ነገር ወደ ሚዲያ አይመጣም። ምናልባት በግላችሁ ቤተክርስቲያን እየሄዳችሁ የምትስሙ ጸሎት የምታረጉ የምታስቀድሱ ልትሆኑ ትችላላችሁ። ቤተሰብ ይቅርታ አድርጉልኝና እነሱ ቪዲዮ ስላልሰሩ አይደለም ይሄንን ነገር መናገር ያለብን። ግን እንደው ኦዲየንስም ደግሞ የናንተ በቃ ቤተሰብ ማለት እኮ ነው። አብረን አንድ ቤት አንኖር እንጂ የናንተ ላይፍ ሁሉ እኛ ጋር ነው ያለው። አይምሯችን ውስጥ ሰርች ተደርጎ የተቀመጠ ነው። ሩታና አብርሽ ማናቸው ቢባል እንዲህ ናቸው ብለን መናገር የምንችል ብዙ ኦዲየንሶች አለን ከጥንት ጀምሮ ተብሎ ዩቲዩብ ላይ ከጀመራችሁት ቪዲዮ ጀምሮ ስንነሳ ማለት ነው። ስለዚህ እኛ እናንተን በጣም የምናውቃችሁ ብዙ ልጆች አለ። መጀመሪያ ጀምሮ እናንተን የሚያውቁ ያውቋችኋል። ስለዚህ መንፈሳዊ ህይወታችሁንም ደግሞ በጎን በኩል አንዳንድ ጊዜ ወደኛ ብታመጡ እኔ በበኩሌ ደስተኛ ነኝ። ይሄንን ማንም እንደማይቃወም ተስፋ አደርጋለሁ። እስቲል ኮሜንታተሮችም ሀሳባችሁን ማስቀመጥ ትችላላችሁ። ደስ የሚል ነገር ስላለው መንፈሳዊ ነገር ሁሉ ነገር ደስታ የሚሰጥ ነገር ስላለው ማለት ነውና በዚህም በኩል አስቡበት። በተረፈ ግን ያው እንዳያቸዋቸው በጣም ነው ደስ ያላቸው ከሚገባው በላይ ማለት ነውና አብርሽ ከዚህ በኋላ ሩታ እንክብካቤ ያስፈልጋታል ብሏል። አዎ በትክክል እንዳልኩ አብርሽ አንተ ሰርች ማድረግ ነው የሚጠበቅብህ። ቆይ እስቲ አጎቴን ልጠይቅ አክስቴን ልጠይቅ የለም። አሁን ላይ እድሜ ለዩቲዩብ እድሜ ለቲክቶክ ሰርች ማድረግ ብቻ ነው የምትፈልጋቸውን ነገሮች አንበልብሎ ያመጣልሃልና አንተ አንዲት ሴት በእርግዝና ወቅት ምን አይነት የባህሪ ለውጥ ታሳያለች፣ እንዲሁም ደግሞ ምን አይነት እንክብካቤ ያስፈልጋታል የሚለውን ነገር አንብብ። ቪዲዮ እመነኝ ምርጥ የሆነ ጥንቃቄ ታደርግላታል ከፈጣሪ ጋር። እናም ጥሩ ጊዜ የእርግዝና ወቅቷ በራሱ ጥሩ ጊዜ እንደሚሆንላት አምናለሁ። ሩታም ደግሞ በራሷ በኩል ብዙ ነገሮችን ትረዳለች ብዬ አስባለሁ። ክትትሏም ላይ የሚነግሯት ነገሮች አሉ ከጤናዋ ጋር ጠቅላላ የሚሄዱ አመጋገቡን ጀምሮ ምን መውሰድ እንደሌለባት እንዳለባት። ስለዚህ ሁሉ ነገር አሁን እናንተ በቃ እዛ ነገር ላይ ፎከስ አድርጋችሁ የምትንቀሳቀሱበት ሰዓት ነው። እንኳንም እግዚአብሔር ለዚህ ያበቃችሁ በእውነቱ ማለት ነው። እኔ በጣም ደስ ብሎኛል። ሁሉም ነገር የፈጣሪ ፍቃድ ነው። ሰው እንዳለው ሳይሆን እግዚአብሔር እንደፈቀደው ነው የሚሆነው። አንድ ኮሜንት አይቼ እንደው የኔ ነገር እኮ ኮሜንት ላይ ትንሽ ትኩረት አደርጋለሁ ብዙ ጊዜ። የሚገርማችሁ አንዳንድ የሚያስቁ ምናምን ኮሜንቶች ሳይ ደስ ይለኛል። ፈታምል አይነት ባህሪ ያለኝ ኮሜንት ያዝናናኛል። የሚያዝናና ሲሆን ማለት ነው። ግን አንዷ ምን አለች? ወይ ጉድ ከፍቅር ተኮርጇለች። ኧረ ቤተሰብ ተው እንደዚህማ ትሆኑ አንዳንዶች ማለት ነው። አንዳንዶች ፍቅር እኮ ድራማ ነው እየሰራች ያለችው ወገኖቼ። አረገዝኩ ብላ የጠፋችው ማለት ነው። እኔ እስከማውቀው አሁን የገባኝ እንደዛ ነው። ሩታ ግን ሪያሊቲ ላይፏ እኮ ነው ይሄ።
ባለትዳር እኮ ናት ሩታ። ምንስ ዋሽታ ከኛ ምንስ ትቀንሳለች? ምንስ ታመጣለች? ልጅቷ ባለትዳር ሆናለች ኦልሬዲ። ስለዚህ ባለትዳር እስከሆነች ድረስ ደግሞ የልጅ እናት ልትሆን እንደሆነ በግልጽ ሚዲያው ላይ አምጥታልናለች። ስለዚህ አንዳንዴ ሰማይንና ምድርን አታገናኙት ማለት ነው እና ሩታ ሁሌም ከሷ ይኮረጃል እንጂ ሩታ ከሷ አትኮረጅም። ሲጀመር ይሄንን ልታውቁ ይገባል። በእንዲህ አይነት ህይወት ደግሞ ቀልድ የለም። እሺ ሞኛ እንሆን አንዳንድ ጊዜ አለ አይደለም? ሞኝም አንሆን እና አስቆኝ መጀመሪያ ኮሜንት እንዳነበብኩ በጣም ነበር ያሳቀኝና አንዳንድ ጊዜ ድራማና ሪያሊቲ ለዩ ለማለት ፈልጌ ነው። ለማንኛውም እንግዲህ እነ ሩታና ያብርሽ ቀጣይ ሲዝን ልጅና ልጅ ተኮር ሪሰርች እየተደረጉ የሚመጡ ሩታዬ ምን ይዛ እንደምትመጣ ካሁኑ ሳስበው ማለት ነው። ማይ ጋድ አብርሽ ትዕግስቱን ይስጥ ነው የምለው፣ ሌላ ምንም አይደለም። ሩታዬ ትረጅኛለሽ ብዬ አስባለሁ በራሴ በኩል። ምክንያቱም ምን አይነት ነገሮችን እየሰራሽ አብርሽን ፍራንክ እንደምታረጊ ምን አይነት ነገሮች እንደምትሰሪ ላንቺ አልነግርሽም። በእርግጠኝነት ደግሞ አይምሮ ውስጥ ያሉትን ነገሮች ሁሉ እየሰራች እንደምትመጣ አልጠራጠርም። አሁን ላይ አልነግራችሁም ቤተሰብ፣ ምክንያቱም ሩታት እንደምትሰራው እርግጠኛ ስለመሆን ማለት ነው። በተረፈ ፈጣሪ ፍቅራችሁን ያብዛላችሁ። እንግዲህ ደግሞ በሰላም ወልዳ 9 ወሯን ጨርሳ በሰላም ወልዳ አብርሽም ሩታም ልጃችሁን ለመታቀፍ ያብቃችሁ ነው የምለው። ካሁኑ ነው የምንመኝላችሁ በጎ ነገር ስለሆነ ማለት ነው። በተረፈ እንግዲህ እኔ ምንም በዚህ ቪዲዮ ላይ ዛሬ ምንም አልጨምርም። አብዛኛውን ጊዜ እንዳያችሁት ሐኪም ቤት ውስጥ ነው ያሳለፉትና ደስ ብሏቸዋል። ምክንያቱም አንድ ነገር ብሎ ነበር አብርሽ። በእርግጥ ትንሽ መዘግየት ፈልገን ነበር፣ ግን እኛ ካሰብነው ይልቅ ፈጣሪ ያሰበው ፈጣሪ የወደደ የፈቀደ ይበልጣል ብሏል። ትክክል። በቃ ሁሌም ቢሆን ሁሉ ነገር የሚሆነው እንደ እግዚአብሔር ፈቃድ ነው እንጂ እንደ ሰው ፈቃድ አይደለም። ስለዚህ እዚህ ወቅት ላይ እናንተ በዚህ ነገር መባረካችሁ ለበጎ ነው። እግዚአብሔር ፈቃድ ነው ሁሉ ነገር ስለሚሆን ማለት ነው። በሰው የሚሆን አንዳች ነገር ስለሌለና አብዛኛውን ጊዜ እኮ የምናረጋቸው ነገሮች በራሳችን የምናረግ ይመስለናል፣ ግን አይደለም። እግዚአብሔር የወደደው ሰዓት፣ የወደደው ደቂቃ፣ የወደደው ሴኮንድ አለ ሁሉን የሚያደርግበት እና ይሁን የሚልበት። ስለዚህ እግዚአብሔር ይመስገን ስለሁሉም ማመስገን ብቻ ነው የሚያስፈልገው። በተረፈ ቤተሰብዬ ሁላችሁም እንኳን ደስ ያላችሁ። የእውነት ሩታና አብርሽን የሚወዱ ወዳጆች በዚህ ነገር በጣም ደስ እንዳላቸው ኮሜንቶችም ላይ አይቻለሁ። እግዚአብሔር ይመስገን ደስ ይለናል። ለምን ደስ አይለንም? እኛ እኮ ቤተሰብ ማለት ነን ወገኖቼ። ከዚህ በላይ ቤተሰብነት አለ እንዴ? ለረጅም ዓመት ለነሱ ቪዲዮ መስራት ማለት ቀላል ነገር አይደለም። እኔ በራሴ በኩል ማለት ነው። እንግዲህ ዛሬ ላይ የነበረኝ የነሩታን ውሎ አክባር በዚህ ልክ ዘግቤላችኋለሁ ማለት ነው። ቤተሰብዬ ስለነበረን ቆይታ ክብረት ይስጥልኝ። ሁሌም እንደምለው ፍቅር ያሸንፋል። እወዳችኋለሁ። ላይክ ሼር ማድረግ አትርሱ። ባይ ባይ።